በእውነት የምናገረው የራሴን ስህተት ማንም ሰው እኔ ስህተተኛ ነኝ ብሎ አያስብም። እኔ ልክ ነኝ ነው የሚለው። በየትኛውም መንገድ ያለ ሰው እኔ ልክ ነኝ፣ ያጠፉት እነሱ ናቸው ነው የሚለው። እና ትላንት በኪዬ በረከት የሆነ ነገር ቀባባይ መጥቶ ጌታ ኢየሱስ ክርስቶስ መጥቶ ለመስኪኖቹ በጣም በፍቅር ይቀርባል። አዋቂ ነን ለሚሉት ባዶ እንደሆኑ ይነግራቸዋል። በጣም የፈሪሳውያን አለቆች በጣም እናውቃለን ብለው ነው የሚመጡት። እና እመቤታችን የተናገረችው ንግግር አለ። ምስኪኖቹም የተራቡትንም አጠገባቸው፣ ባለጠጎቹንም ባዶ እጃቸውን ሰደዳቸው ትላለች። ቃሉን ራሱ ነው የምትናገረውና የተኮፈሱትን ዜሮ ይቀጣል፣ ምስኪኖቹን ደግሞ ከፍ ያደርጋል። በምረት ይምራቸዋል፣ በቸርነቱ ይጠብቃቸዋል። እና ብዙ ጊዜ ችግር ያለብን ምንድን ነው? በሰዎች የራሳችንን ድክመት የማየት ችግር በጣም አለብን፣ ከኔ ጀምሮ ማለት ነው። እኔ በተለይ ራሴን እንደ ትሩ ሰው አድርጌ አየው ነበር። ራሴን በጣም በቃ እንደኔ ልክ የለም ብዬ የማስበው ሰው የለም ነበር። በስህተት እየተመላለስኩኝ ልክ ነኝ የምል ትትሻየ ውዴ ነው። በስህተት እመላለሳለሁ፣ ግን ግርግሩ የሶሻል ሚዲያው ምኑ ይጥማል ነው። እግዚአብሔር የሰው ፍቅርን አላሳጣኝም፣ ክብሩን እሱ ይውሰድ። የሰው ፍቅርን ምንም በሆነ አሳጥቶኝ አያውቅም። እኔ ሁልጊዜ እየደበረው መጥቶ ያየኛል። ምክንያቱም እስከ አቦኛው ጭቡቴን በስሷል። እና ይህ ውሻይ ሌላው ቢቀር እኔ ወንድማችሁ ነኝ። ከስድብ ይቅርታ በማለቴ እንኳን ቪዲዮ የሰራችሁ ሰዎች አላየው። ምክንያቱም ስሰድባችሁ ሳንጓጥታችሁ አፈር ስከታችሁ የነበራችሁ ሰዎች አላችሁ። በሙሉ ይቅርታ ነው የጠየቋችሁ። ለይቅርታ እንኳን ጥጋባዊ መልስ ነው ስትመልሱ ያየሁት። እና እናንተን የፈሪሳውያን ነገሮች ነው ያየሁት። ስትሸማቀቁ የነበራችሁ ሰዎች በግልጽ ወጥቼ ሁሉንም አስቀይሜ ያለው ሁሉንም ይቅርታ ስል የኔን የድሮ ቪዲዮ እየለጠፋችሁ ሙድ መያዝ ነው የጀመራችሁት። ይቅርታ የጠየቁት በጌታ እንጂ እናንተ ተፈርታችሁ እንዳልሆነ እንድታውቁት ተግባባ። ይቅርታ ያልኩት በጌታ ፍቅር እንጂ በፍራቻ እንዳልሆነ ማንም ያውቃል። ይሁን ማኛ የሰው ልጅ ፈርቶ አያውቅም። እና አንዳንዶቻችሁ ስትመጻደቁ ልክ ይቅርታ ያስጠየቃችሁ የሚመስል የማስመሰል ነገር ሳይ ተደነቅኩባችሁ። ጆካ እንዴት ነሽ አባቴ? በእውነት ተደነቅኩባችሁ። በጣም የተደነቅኩት በራሴ ጊዜ ጌታ ብሎኝ እግዚአብሔር ብሎኝ ነው እኔ ይቅርታ የጠየቅኩት እንጂ ሰው ብሎኝ አይደለም። ይቅርታ እግዚአብሔር አምላክ በቃ ከሱ ጋር ህይወት ለመጀመር ከክርስቶስ ጋር ህይወት ለመጀመር ትልቁ ነገር የመጀመሪያ ነገር ጌታ ያደረገው እያንዳንዱን እየሄደ መስኪኖቹን በይቅርታ ነው የተቀበላቸው። ዘማዊዋን ይቅርታ ነው። ይሄ ዘማዊ ተብላ ሰው እንዳያያት ማለት ነው። በቀጥር ሰዓት ፀሐይ ሁለት አናትን በሚሰነጥቅበት ሰዓት ለብቻዋ ሄዳ ተሸማቃ ውሃ የምትቀዳ ሴትን ውሃ ጠጪ ነው ማናግርሽ። እንደዚህ የሚባል መሲ የሚመጣል አሁንም ያለሽው ባልሽ አይደለም ነው ያለ። ከዚያ ያፈረችበትን ነገር እንድትመሰክር ነው ያደረጋት። ስለዚህ መጀመሪያ ከእግዚአብሔር ጋር ለመታረቅ ትልቁ ማንንም በጌታ ስትሆን ይቅርታ ትላል። ይሁዳ አዲስ ህይወት ነው እንጂ አዲስ ምዕራፍ ደግሞ የሚጀምረው በይቅርታ። አዲስ ምዕራፍ የይቅርታ ምዕራፍ። ያንን ምዕራፍ ያልያዘው ከእግዚአብሔር ነኝ ቢል ምንም ማድረግ አይችልም፣ አይቻልም። ብዙዎቻችን በስህተት መንገድ ይደላል። ብዙዎቻችን እግዚአብሔር በቸርነቱ አቆየን እንጂ እንደተናገርነው ንግግር እንዳስቀየምነው ምናምን ሲኦል ራሱ ኖ ሌላ ሁለተኛ ሲኦል መሄድ አለብን ነው የሚያስብለን። ብዙዎቻችን እዚህ ላይ የምንነጋገር ከባድ ንግግር ነው። በተለይ እባካችሁ ምንም ብትጣሉ ልጆች አትንኩ። እንደው በፈጠራችሁ ይሁንባችሁ። ሰውን ተጣሉ፣ ማንንም ተጣሉ፣ አይመለከተኝ። እኔም ስጣላ የነበርኩ ሰው ነኝ። የዛሬ 10 ቀን ሩዋንዳ የነበርኩ ሰው ነኝ። ልጆች ግን አትንኩ። እናት አትንኩ፣ አባት አትንኩ። ጥሩ አይደለም። ምክንያቱም ነገ በእናንተ ልጆች ይደርሳል። አቢያንስ በእናንተ ልጆች ይደርሳል፣ በእናንተ ፋሚሊ ይደርሳል። እና ክፉ በልጆች አታስቀምጡ። እኔ የምፈራው ለዛ ነው። ምክንያቱም እኔ ልጆችን ብናገር የእኔ ልጆች ላይ ባይደርስ የልጅ ልጆቼ ላይ ሊደርስ ይችላል።
አስተውሉ። የልጅ ልጆቼ ላይ ሊደርስ ይችላል። ስለዚህ ልጆች ባልደረሱበት ባልዋሉበት ቦታ ላይ እሬ አዝኛለሁ። በሀቢባ የኔም ተደርጎ ነበር። እግዚአብሔር ይመስገን አልፌዋለሁ። ያንን ዘመን አልፌዋለሁ። ግን ምን አደረጉ ልጆች? እኔ ሀቢባ ልጅን ራሷ ወጥታ ልጄ እንደዚህ አይነት ችግር ነበረበት፣ ግን እንደዚህ ጥሪ ምን ብዬ ልጄ አሁን ይሰማልኛል ምናምን ያለችውን አውጥታችሁ ደም ስታስለቀሱ አሳይ በእውነት ልቤ ነው የተነካ። እኔ በጸሎት አግዝሻለሁ፣ በውስጥም አውርቻታለሁ። በጣም ነው ያለቀሰችው ስታወራኝ፣ በጣም አልቀሳለች። ያደማል። እናት ስትሆን ደግሞ በተለይ አባትስ እሺ፣ እናት ሲኮን ተዋት ፕሊዝ፣ እንደው በፈጠራችሁ አምላክ ይሁን። ሀቢባታችን ናት። በጣም ከፋችሁ። በጣም ክፋት፣ የክፋት ዘመን ላይ ደርሰናል። እና በምን ደረጃ ተው ለሶሻል ሚዲያ ተብሎ ልጇን ተው። ነገ ግፍ አታስቀምጡ። እውነቴን ነው የምለው። በልጅ የማይበረክትላችሁ ጸጋው የሌላችሁ ሰዎች ናቸው። እና ምንም የምትሳደብ ልጅ አይደለችም። በቃ ለምን ህዝቡን ያዘችብን የሚል ቅናት ይመስለኛል። በቃ ያደለው ነው የሚታየው። ምን ይደረግ? የታደለ እግዚአብሔር የፈቀደው ነው። ቪው ያለው ምንም ማድረግ አይቻልም። ለምን ቪው ያለው ተብሎ በዛ ደረጃ በልጆቿ እንደዛ ማድረግ በስማም። ደግሞ የሚያምር ልጅ እግዚአብሔር ምስክር፣ እኔ አማንዬን ነው የሚመስለኝ የሷ ልጅ። በቃ እናቱ ላይ ስፍስፍ ነው የሚለው፣ ጥምጥም ነው የሚልባት እና ያማል። እንደ አንድ እናት ልጇ በዛ ደረጃ ሲሰደብ ማየት አረው ነው። እኔ እንጃ ምን ያህል እንደከፋን እያየው ነው። እና አውሽ በዛ ዘመን በሆን ላይሰማኝ ይችላል። ይኖ በዛኛው ዘመን በሆን ላይሰማኝ ይችላል። ግን አሳዘነኝ ልጅ። ምን አደረገ? ምን አደረጋችሁ? የህፃን ልጅ ምን አደረገ? ምን በደላችሁ? ምናችሁ ጋር ደረሰ ይሄ ህፃን? ተው፣ በእውነት ተው። ይሄ ህፃን ምንም አልበደላችሁ። ምንም ያደረገው ነገር የለም። የህፃን ልጅ አማርኛ ቢሰባ የኢትዮጵያ ህዝብን እንዴት እንደሚጠላ ታውቃላችሁ? ኢትዮጵያውያን ማለት ምን አይነት እንደሆኑ ታውቃላችሁ? ብሎ እንደሚናገር ታውቃለህ? ምን አደረግኳቸው ብሎ ነው የሚናገር። እና ተው ፕሊዝ። የእኔ ልጆች ቢሰሙ የተደረገባቸው ኢትዮጵያዊነታቸውን ሙሉ በሙሉ ይሰርዛሉ። ሙሉ በሙሉ ነው የማወራቸው። ሚስቴ ከምን አይነት ሰው ጋር የተጋባሁት የምትለው በእናንተ ስድብ ማለት ነው። እውነት መናገር በጣም ያዋርዳል። በኢትዮጵያ ታሪክ ኖት ኢን ዘ ወርልድ ያለው በኢትዮጵያ ታሪክ እውነት መናገር በእውነት በጣም ያሸማቅቃል። ማትሳደብ ልጅ ሀቢባን ስድብ አስጀመራቸዋት። በልጇ ምር አላት በቃ። እና በዚህ ደረጃ መሄዳችን ያሳዝነኛል። ይሄ ደግሞ አብዛኛው ማን እንደሆነ ይታወቃል። አብዛኛው በዚህ ደረጃ የምትሳደቡት የኦርቶዶክስ ልጆች ናቸው፣ የሙስሊም ልጆች ናቸው። ሌላ የለም። አንድ ጴንጤ አታመጣ። አንድ ጴንጤ ለመሐላ ታመጡ። የምትሳደቡት የኦርቶዶክስና የሙስሊም ልጆች ናቸው። ይህን ስለምትሳደቡት አንድ ጴንጤ እዛ ቤት አታመጣልኝም። አምጡ። ስለዚህ ወንጌልን ቁርአንንም አይሰበክም። ከኦርቶዶክስ ቤት ወንጌል አይሰበክም። ሙስሊም ቤት ቁርአን አይሰበክም። በጣም በሚዘገንን ደረጃ የሚያሰለች ስድብ ተሳዳቢው ያለነው የነበርነው ኦርቶዶክስ ቤትና ሙስሊም ቤት ነው። ሌላ ቦታ የለም። ለምን? ሃይማኖት ተከታይ እንጂ መጽሐፉን ገልጦ ማንበብ የለም። ወንድሞቻችን እየነቁ ነው። አሳያቸዋለሁ። ወንድሞቻችን ነቅተው እየጠየቁ ነው። ምን እየተፈጠረ ነው? ግራ ጋብታችሁናል እያሉ እየተናገሩ ነው። ላሳያችሁ። ስለዚህ ክርስቶስን ልብ ውስጥ አለመክተት እየተሰራባቸው ነው። ክርስቶስን እንዳያምኑ እየተደረጉ ነው። እንዴት ላሳይ? ወንድማችን ነው የሚለው ግራ ገብቶት በቃ ጭንቅ ብሎት የሚጠይቀው ጥያቄ አሳዘነኝ። እግዚአብሔር ምስክሬ አሳዘነኝ። ይሄ ወንድም ነው። ይሁት ምን እንደሚል የኦርቶዶክስ ገና ታዳጊ ወጣት ምን እንደሚል ስሙት። አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድን ነው እየሰማን ያለ ነው? ግን
ግን እውነት ይሄ የኢትዮጵያ ኦርቶዶክስ እንደሆነ የምታውቁት እዚህ ጋር ጥቁር ክር አድርጓል። ኦርቶዶክስ ልጅ ነው። ስሙት በደንብ። ተዋህዶ ቤተክርስቲያን አባቶች ናቸው። የምር ነው። በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የሚያምኑ ናቸው። እኔ በጣም ግራ እየገባኝ ነው። ምንድን ነው እየሰማን እያየን ያለ ነው? በዘመናችን ምን እየሆነ ነው? እስቲ አንድ ቪዲዮን ስሙልኝ። ያልተቀበለችው መከራ የለም። ድንግል ማርያም ህይወቷ በመንከራተት ያለቀ ዛሬም በስቅለቷ ቀን በስቅለቷ ቀን የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል እንዴ የተዋሃደው? እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። እሺ ይሄ ምንድን ነው የሚባለው? የምንበላው የእመቤታችን የቅድስት ድንግል ማርያም ስጋ ነው። በዕለተ ዓርብ የነበረው ስቅለት የቅድስት ድንግል ማርያም ስቅለት ነው። መስቀል ላይ የፈሰሰው ደምስ የእመቤታችን የቅድስት ድንግል ማርያም ደም ነው። ምንድን ነው እየሆነ ያለው? የእውነት እኔ ግራ ገብቶኛል። ምንድን ነው እየሆነ ያለው? ኧረ ተው፣ ወዴት እየሄድን ነው? መልስ እንዲሰጥበት እንፈልጋለን። አንዱ መምህር መልስ የለም፣ መልስ አይሰጡም። ወንድሜ ትመለካለች። በኦርቶዶክስ እውነቱን ልንገርህ፣ ቅድስት ድንግል ማርያም ትመለካለች። 4 ነጥብ። ይሄ ነው መልሱ። መልስ አይሰጡም፣ መልስ አይሰጡም። አንተ ደፋር ተብለህ ነው የምትሰደበው። መልስ የላቸው። ክርስቶስን ደም የእሷ ደም ነው እያሉ ነው የሚያስተምሩት። አያስተምሩም። ወንድ ልጅ ታምረ ማርያም ላይ የተጻፈው ጉድ ልንገራቸው። ታምረ ማርያም ወንድ ልጅ ፔሪድ እያየ እድሜውን ሙሉ ኖረ። ታምረ ማርያም ላይ ነው ያለው። ስለዚህ ከታምረ ማርያም ጋር የሚጋጭ ትምህርት ነው አባታችን ያስተምሩ ተብለው የተሰደቡት የተወገዙት ይሄንን ነው። ላሳያችሁ። ወዴት እየሄድን? ወጣቱን አደንዝዘውታል። የማርያምን ስም ሰማይ ሰቅለውታል። እኩል አድርገውታል። አምላክ አድርገዋታል። አላደረገም አትለኝም። ወንድማችን ግራ ተጋብተዋል። ወንድሞቻችን እህቶቻችን የሚገቡበት አፍረዋል። ምን ይበሉ? ጴንጤ እንዳይደሰት በሚል ነው አሁን ዝም ያሉት። ይህንን ካለም ጴንጤ ሊደሰት ነው። የጴንጤን ተወው፣ የራሱ ጉዳይ። እሱ ኢየሱስን አምኖ እያከበረው ነው። ስለ ጴንጤ አይደለም እያወራ ያለው፣ እያከበረው ነው። አንተ አክብረው አታክብረው ምን በለው፣ ማርያም አምላካችን በል አይደለችም ብለህ ተከራከር ስለ ማርያም። ጴንጤ ኢየሱስን እያከበረው ነው። ሲመጣም ኢየሱስን ብሎ ነው ጴንጤ። ስለዚህ ለጴንጤ ስለ ኢየሱስ ልትነግረው አትችልም። የሚችል የለም። ይህና ችግሩ ያለው እዚህ ቤት። ፍጡራንን ፈጣሪ አድርጋችሁ የምታዩት እናንተ ናቸው። ለፍጡራን ነው ስትከራከሩ። ለአርሴማ ሽንጥን ገትረህ ትከራከረኛለህ። ሁሺ መልስ የለ። ማናት? በስዕል እንኳን ማታቃት ባርባራ የነበረችውን አርሴማ ብላችሁ ስትጸልዩላት የነበረች ናት። ግን ትከራከረኛለህ። ለምን? ጴንጤ ይደሰታል ብላችሁ ስለምታስቡ። ጴንጤ የሚደሰተው በትክክለኛ ወንጌል ብቻ ነው። በሌላ የሚደሰት የለም። ጴንጤ ችግር የለም። በስጋ የሚመላለሱ ጴንጤዎች ብዙ አሉ። ግን ኢየሱስ አለ። ኢየሱስ ጌትነቱ አለ። የሚገርመው የሚደነግጥ ጴንጤ የለም ኢየሱስ ጌታ ነው ስትለው። ስለዚህ እስቲ እውነቱን ላሳያችሁ። የወር አበባ ወንዱ እያየ ነው ብለው ታምረ ማርያም ላይ ነው የሚያስተምሩት። ይሄ እኔ አይደለም ታምረ ማርያም፣ ይሄ አይደለም። ቆይ ይሄ አይደለም። ይሄ ሌላ አባት ናቸው። ምርር ብሏቸው የሚናገሩ ናቸው። እንዲሁ ሰዎች እንዲገረሙ ጉዳችን ማለቂያ እንደሌለው ግን ጠቁም ይወልለፍ። ቤተክርስቲያን ጠባቂ ነው። ቤተክርስቲያን ይጠብቃል ሰውየው እና መቃሩ የቤተክርስቲያን ጠባቂ ነው። የእመቤታችንን ቤተክርስቲያን ይጠብቃል። የቤተክርስቲያን ጠባቂ ነው። ከመጀመሪያው ልጀምር በደንብ አዳም። እንዲሁ ሰዎች እንዲገረሙ ጉዳችን ማለቂያ እንደሌለው ግን ጠቁም ይወልለፍ። ቤተክርስቲያን ጠባቂ ነው። ቤተክርስቲያን ይጠብቃል ሰውየው እና መቃብር ቤት የሚኖር ሰው ነው። አንድ ቀን ግን በህልሙ ከሴት ጋር ያደረ መሰለው እና የዘር ፈሳሽ ፈሰሰው። ያንን ረስቶ ቤተክርስቲያን ሄዶ ከፈተ። ኮፒሊንግ ሲከፍት መላኩ በጦር ጎኑን ሰጠው፣ ወጋው በሰይፍ። ሲከፍት ቤተክርስቲያን በሩን ሲከፍት መልአክ መጥቶ ጎኑን በጦር ወጋው። በህልሙ እንግዲህ ሴት ያየ መስሎት ዘር ፍሳሽ ፈሰሰው ነው የሚለው። ከዛ በኋላ ጠዋት ላይ ሄዶ ቤተክርስቲያን ሊከፍት ሲል መልአክ መጥቶ ጎኑን ወጋው ነው። ታምረ ማርያም ላይ የተጻፈ ነው። አይደለም የምትሉ ካላችሁ ደግሞ እነ ልደትም እነ መዝሙረ ያሬድም እነ ፈለገም ይቺን ነገር ዘገብ አድርጓቸው። ለኦርቶዶክስ ወንድምናቶች አንብቡላቸው። ውሸቱን አጋልጠዋል።
እኔ በክርስቶስ እንዲዋሽ የማልፈልግ ሰው ነኝ። ስሙ በደንብ በሰይፍ ወልቀው ከዚያ ደንግጦ እንዲህ ሲል ሳታውቅ ነው በማድረግ ነው እንጂ አውቀህ ቢሆን ኑሮ ከዚህ የበለጠ መከራ ቅጣት ያገኘ ነበረ። አሁን ፈጥነህ ውጣ አለው። ፈጥነህ ውጣ። ደሙን እንዲህ እያንዠረዠረ ከጎኑ ወጣ። ከዚያ በኋላ ይላል ሰውየው እመቤታችን ቤተክርስቲያን እንደዚህ ሁኜ ቤተክርስቲያን ገብቼ እንደዚህ ቅጣት ደረሰብኝ እያልክ ለሰው ሁሉ እየዞርክ ተናገር ተብሎ እንደ ሴት የወር አበባ ፔሬድ እያየ ኖረ ተብሎ የተወጋው ጎኑን ነው። ግን እንደ ሴት ፔሬድ እያየ ደም እያፈሰሰ ኖረ ይላል። ይኸውልህ በእንተ አቃቤ ቤተክርስቲያን ዘሐዞ ትክቶ ይኸው ከነ ማስረጃው ነው ስለደረሰበት ቤተክርስቲያን ጠባቂ ነው የሚለው እርሱ ራሱ። ትክቶ ማለት በግዕዝ ቃል የወር አበባ ነው። ታምረ ማርያም። አዎ ታምረ ማርያም። አሳታሚው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት ታተመ። ቤተክርስቲያኒቱ እኮ አንዳንዴ እንደ ኢሉሚናቲም ይቃጣታል። ጾታው ያልተቀየረለት ሰውዬ ፔሬድ አይ የምትል ከሆነ ይሄ ሰውዬ ምን ሆኖ እንዴት ፔሬድ ላይ ቻለ? የኢሉሚናቲ አስተምሮ ካልሆነ በስተቀር እንዲሁ ሰዎች እንዲገረሙ ተግባባል። የሚደረገው ምንድን ነው? ታምረ ማርያም ላይ የሚነበበው ምንድን ነው? ስለ ማን ነው? ማን የምትባል ክርስቶስ ሳምራ የሚነገረው ምንድን ነው? ስለ አርሴማ የሚነገረው ምንድን ነው? ሰው ቆም ብሎ አነብ አይም አያነብም ብለው ስለሚያስቡ ወንዱ ፔሬድ አየ ተብሎ ታምረ ማርያም ላይ በስነ ስርዓት ተቀምጧል። ወንድ ፔሬድ አይቷል። በህልሙ ሴት ያየ የተገናኘ መስሎ ዘሩ ፈሷል። ቤተ ክርስቲያን ሊከፍት ሲል መልአክ በጦር ወጋውና ከዛ በኋላ እንደው በህልም ስለሆነ ነው እንጂ በሆነ ቢሆን ኖሮ ከዚህ የበለጠ ይሆንብሃል አለ። ከዛ በኋላ ደሙን እያንጀቀጀቀ ወጣ። እድሜ ልኩን ፔሬድ እያየ ኖረ የሚል ነገር ነው ያለ። ይሄ ነገር እንደ አንድ የኦርቶዶክስ ወንድም ምንድን ነው የሚሰማችሁ? እንደ ኦርቶዶክስ እህት ምንድን ነው የሚሰማችሁ? ስለ ተረት አቁመናል፣ ስለ ታምረ ማርያም አላቆማችሁም። ለምን ተዋሻለህ? እቺ ማታለያ መንገድ ነው፣ ማምለጫ መንገድ ሳይሆን ይሄንን መልስልኝ ነው የኔ ጥያቄ። ዋይ ለምን ተጻፈ? ካልሆነ እያየ ነው ቀደህ ጣለው። ይሄ የአርዮስ ትምህርት እንጂ የክርስትና ትምህርት ሊሆን አይችልም። ወንጌል ስለ ክርስቶስ እንጂ ስለ ማንም አልሰበኩ። ወንጌላውያን ብሉይ ኪዳን ስለ እሱ ትንቢት ነበር የሚናገሩ ስለ ክርስቶስ። አዲስ ኪዳን በሙሉ ስለ ክርስቶስ ነው የሚያወራው። የክርስቶስን አዳኝነት፣ የክርስቶስን መንገድነት፣ የክርስቶስን እውነት፣ የክርስቶስን አስታራቂነት፣ የክርስቶስን ጠበቃነት፣ የክርስቶስን መሐሪነት፣ በሱ ቁስል እኛ ተፈወስን ይላል። ይሄ ነው ያለው። ከዚህ ውጭ የምታወሩት ነገር ሁላ ከንቱ ነው፣ ከንቱ። በጣም አስደናቂ ነገር የምናገረው ብዙዎቻችሁ ያላስተዋላችሁትና አንዳንዴ ጸሎት ስታደርግ እግዚአብሔር የሚያሳየኝ ነገር አለ እና ቅድስት ድንግል ማርያም ታስታውሳላችሁ፣ ክርስቶስን በቤተልሔም ስትወልደው ምኖች ነው ሰብአ ሰገል መጡ ይላል መጽሐፍ ቅዱስ ላይ። ሰብአ ሰገል መጡና ወርቅም ዕጣንም አመጡለት። ለማሰገዱለት ለሱ ሰገዱለት ነው የሚለው፣ ለማርያም አይልም። እዛ ጋ ነው ማየት ያለባችሁ። ለማርያም ስግደት ይገባል አይገባም ለሚለው ለማወቅ እዛ ጋ ለቅድስት ድንግል ማርያም ስግደት ይገባል ወይስ አይገባም? ሰብአ ሰገል መጡ፣ እናቱን ከልጁ ጋር አዩት። ለማን ነው መርጠ የሰገዱት? ለክርስቶስ ብቻና ብቻ ነው እዛ ቦታ የሰገዱት። ለእሷም ሰገዱላት ይባል ነበር እዛ ጋ። ለዛ ጋ የክብር ስግደት ሰገዱላት፣ የምን ስግደት ሰገዱላት ተብሎ ይጻፍ ነበር። በቃ ያኛው ቦታዋ ነበረ። ቦታዋ ክርስቶስን ስለወለድሽልን ብለው አልሰገዱላትም፣ ምንም አላሉላትም። ቅዱስ 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 እያሉ ለኢየሱስ ክርስቶስ ብቻ ሰገዱ። ይቺን የተናገረ አንድ ሰው የለም። ለምን? እግዚአብሔር ሲጠቀመ ያመጣዋል ነው የምልህ። ከዚህ ቦታ ይሄንም ያህል ነገር አስቡ። ያቺ ቦታ የወለደችው ናት። እመቤታችን አራስ ናት። በኮከብ እየተመሩ ነው ወደ ክርስቶስ የሄዱት። ቅድስት ድንግል ማርያምና ዮሴፍ ያሉበት ጋር ጌታ የተወለደበት ጋር ወደ ቤተልሔም በምን እየተመሩ?
በኮከብ እየተመሩ ሄዱ። እዛ ሲደርሱ አገኙ። ከዛ ሰገዱለት ነው እንጂ ሰገዱላቸው አይልም። አምጣ። ያ ቦታ ትክክለኛ ቦታ ነው። ለእመቤታችን መስገድ ቢገባ፣ ለእመቤታችን የምስጋና ነገር ቢገባ አመሰገኗትም እንኳን የሚል የለም። እዛ ጋር የሚገርም የሚል እንኳን የለም። አመሰገኗት ስለወለደች እንኳን የሚል የለም። ሰገዱለት፣ ወርቅም አመጡለት፣ ዕጣንም ከርቤም አመጡለት ይላል መጽሐፍ ቅዱስ። ያንን እንኳን ቃል በቃል እዛ ቦታ ላይ ያሉ ሰዎች ምንም ያላሏትን በግድ ስጋዋ የእሱ ስጋ ነው የተሰቀለችው እሷ ናት ይልሃል። የእሷ ስጋ ነው የተሰቀለው ይልሃል። የእሷ ከሌለች ዓለም አይድንም ይልሃል። ሁሉ ነገር አይችልም እያሉ እመቤታችን ላይ ልጥፍ አድርገው በግድ ተጣብቋል። ማን ነው የሚያደርገው? የማን ስራ ነው? የቅዱስ መንፈስ ስራ ነው ብዬ አላምንም። የቅዱስ መንፈስ ስራ በቀራንዮ የተሰቀለው ኢየሱስ ጋር ነው የሚያጣብቀን። መጽናኛ መንፈስ ቅዱስ ነው ይላክልህ። ስለዚህ ያልተሰገደላት እዛ ቦታ ላይ አምላክ ስላልሆነች ነው። ስግደቱን ላይ የሚገባው ለአምላክ ብቻና ብቻ ነው። ለአምላክ ብቻና ብቻ ነው። ስለዚህ ለክብር ነው ምናምን እያላችሁ ብዙዎቻችን የምንሸወደዋል። የአክብሮት ስግደት ስገዱ የሚል መጽሐፍ ቅዱስ አይልም። በብሉይ ኪዳን ይደረግ ነበር። በብሉይ ኪዳን ያደረጉት ነበር። ምክንያቱም እግዚአብሔርን በቃል ብቻ ነው የሚገናኙት እና ሕግም አልወጣም ነበረ። እና አብርሃም በሕግ አልኖሩም። ለሙሴ ነው ሕግ ይመጣለት እና አብርሃም በቃ እንዲሁ ነው ሲኖሩ የነበሩት። ምንም አይነት ሕግ የለም። በሕግ እንኖራለን ብለው የመጡት ራሳችን ሰዎች ነው። በምን እንኑር አንተን ለማስደሰት? ነው ኦኬ፣ ሕጉን አወጡ። አንድ ሰው ያንን ሕግ መፈጸም አልቻለም። በሕግ እኖራለሁ የሚል ሰው አንድ ሰው መፈጸም አልቻለም። ምክንያቱም አብዛኛው ወንጀለኞች ነን በሕግ መኖራችን። እንኳን እሱን አይደለም የዓለምን ሕግ ስንቶቻችን ነን የምንጥሰው? ስንቶቻችን የዓለምን ሕግ ጥሰናል? የዓለምን ሕግ እዚህ ላይ አሜሪካ ስንት አበሻ ነው እየጠጣ የሚነዳው? የተያዘ ጊዜ አልቅለታል። ግን እርግጠኛ ሆኜ የምነግርህ አብዛኛው አበሻ ጠጥቶ ይነዳል። ኢትዮጵያ ላይ ስንቱ ነው ሕጉን የሚያፈርሰው? የትም ቦታ ላይ በሕግ መኖር አይቻልም። በጽድቅ እሱ በቸርነቱ ያደረገው ነገር ነው። ሌላ ነገር ላሳያችሁ። ስለዚህ እነዚህ አባቶች ኦርቶዶክስን አዋርደዋታል። የክርስቶስ ወንጌል እንዳይሰበክ በጣም አድርገው ነው ይገፉታል። እኚህ ደግሞ የተባረኩ አባቶች እየመጡ ነው። ከባባድ አባትን የምወዳቸው እነዚያው ምን እንደሚሉ መጋቢ አዲስ የሚባሉ በጣም የምወዳቸው ማከብራቸው ናቸው። እል ውስጡን ላይ የተጋቡ አሉ። ስሙ እል ውስጡን ላይ ስሙ ምን እንደሚሉ እመቤታችን አማላጅ ናት ብለን እናምናለን። አምላካችንን ብትል ነገ ማንም አያገባውም እያሉ ስሙ። በፉክክር በንዴት በብስጭት መልስ ስለሌለ እመቤታችን አማላጅ ናት የምንለው መጽሐፍ ቅዱስ ላይ ይሄን ስለሚል ነው ብለው መመለስ ይችላሉ። የሚያበሳጭ ነገር የለም። ማለት ነገር የለም። ያዙ ልቀቁኝ ማለት ነገር የለም። ይኸው እመቤታችንን እናድናለን ታድናለች ስንል ወይም ደግሞ ታማልዳለች ስንል በዚህ ምክንያት ነው ብለህ ትመልሳለህ። ኢየሱስ ያማልዳል ስለ አመጣልሃለሁ መጽሐፍ ቅዱስ ላይ ሕይወትም መንገድም እኔ ነኝ ነው የምለው። ሕይወትም መንገድም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ማለት ራሱ ነው የነገረ። መንገዱም ነው ሕይወትም ነው መመሪያ። ይኸው ስሙ ይኸው ይሄ ነው። እግዚአብሔር ያሳያቸው። አንድ ልድገመው። በሰው ጉዳይ ገብቶ ይመጡ አላለም። መጽሐፍ ቅዱስ ይሰበክ ነው። ሃይማኖት እየሰበካችሁ አይደል? ወደ እናንተ እንዲመጡ ትፈልጉ የለ እንዴ? ወንድም እናቶቻችን ትፈልጉ የለ እንዴ? በወንጌል እንጂ በጉልበት ነው እንዴ? በጉልበት መች ተባለ? በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው መመሪያችን ካልን በመጽሐፍ ቅዱስ ነው መማር ያለብን።
መጽሐፍ ቅዱሳዊ በሆነ ነገር ታስተምራለህ እንጂ ምን አገባችሁ? ለምን መልስ ስለሌለ ስለ ገድላት ሲወራውን አይ ይቻላልም አይቻልም መባል ተጀመረ። መጣል አልቻሉማ፣ ጽፈውታላ፣ ሰዎችን አታለውበታላ ለዘመናት። ለምን ብሎ ይጠየቃላ? ለምን ጻፋችሁት ብሎ እስስታቸው ላይ ይቆማላ። ያ ለዘመናት ለምን ህዝብን አታለላችሁ ብሎ ሰው ስለሚታይ አይ ይቻላልም አይቻልም ማመን ትችላለህ። እሱን የግዴታ መቀበል የለብም። እንደዚህ ኦርቶዶክስ መሆን ትችላለህ ነው። አይቻልም። ውሸቱን አቁም። ታምረ ማርያምን ሳታምን ኦርቶዶክስ መሆን አትችልም። ዳስ ዋይ እኔ ስለማላምን መሆንም አልችልም ነው። አላምነ አይቻልም። ለምን ትዋሻለህ? ታምረ ማርያምን አላምንም፣ ስለዚህ ኦርቶዶክስ መሆን አይቻልም አላችሁ እኮ። ትምህርቱ ከታምረ ማርያም ያፈነገጠ ነው። መሆን አይቻልም ብላችሁ ቃል በቃል። ስለዚህ በማስረጃ ነው። ሰውን በጉልበት እየሰደባችሁ ካዳችሁ። ያልተካደችውን እመቤታችን የምትወደድ እናትም እህትም የሆነች እመቤታችንን ስሟን አጥፍታችሁ ስሟን አምላክ አድርጋችሁ እኔ የባሪያይቱን መዋረድ አይቷልና ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብጽዕት ይሉኛል ያለችው የባሪያይቱን መዋረድ አይቻልም። ስለዚህ በጉልበት ይሄን ያደርጋችሁት። ስለዚህ ቃል በቃል ነው። እኔ በማስረጃ ነው። እንዳትበሳጩብኝ አደራ። ስድብ የሌለው ነገር በማስረጃ ራሳቸው ያሉትን ነው ማስቀመጥላችሁ እና የብስጭት ጉዳይ ሳይሆን እኔ የገባኝን ነገር ለእኔ ለሚከተሉኝ ወንድምና እህቶቼ በማስረጃ ማስቀመጥ ነው። እናንተም በማስረጃ የመቀጥቀጥ ነገር አለ። ሌላ አላሳያችሁ። ይህን ስሙልኝ እስቲ የምታምኑ የኦርቶዶክስ ልጆች ይህን መኑ ምን እንደሚላችሁ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አማኞች የደገኙ አባት የአቡነ አራዲ ግን የቃል ኪዳናቸው እምነት ነው። ብዙዎችን ከካንሰር፣ ከኤችአይቪ፣ ከነቀርሳ፣ ከቲቪ፣ ከልዩ ልዩ ከአጋንንት በሽታ ያዳ ነው። ስለዚህ እሑድ ጉዞ አለ። እሑድ ዘወትር ጉዞ አለ። ከፒያሳ ጊዮርጊስ 12 ሰዓት፣ ከእስጢፋኖስ 12 ተኩል፣ ከመገናኛ ደራርቱ ህንፃ 1 ሰዓት የሚነሳ እምነት ስላለ ጉዞ ስላለ የገዳሙ ጉዞ እዚህ እየመጣችሁ መዋል፣ መጠመቅ፣ መዳን፣ መፈወስ ትችላላችሁ። በተለይ በመድኃኒት ገንዘባችሁ እያለቀ ያላችሁ ኦርቶዶክሳውያን የደርሶ መልስ ዋጋ 200 ብር ነው። እስከ 7 ሰዓት ደርሶ መልስ አለው የገዳሙ ጉዞ። ስለዚህ ተፈወሱ ዳኑ ስንል መልእክታችን ነው። በ09 ዘመነ ጭቃ እንዲሁ በጸጋው ያዳነን ክርስቶስ እያለ አፈር ይነግድብሃል እያመጣ አፈር አምጥቶ ከካንሰር ከተለያዩ ነገሮች ያድንሃል ይልሃል። እርግጠኛው እኔ ልሂድ እኔ ካንሰር የያዘው ሰው ይዘን እንሂድና ከዳነ እኔ እዛው ልመን ለምን ሰውን ትጫወቱበታላችሁ? የአፈር ነጋዴ ነህ። ምክንያቱም ዘይቱ ተወዷል፣ ሆስፒታል ውድ ነው፣ ሽንኩርት ሁሉ ነገር ተወዷል። አሁን ጭቃ መሸጥ ጀመራችሁ። ጭቃ አብክታችሁ መሸጥ ጀመራችሁ። this is sad። ህዝቡን የምትጫወቱበት የጭቃ ነጋዴ መጣ። ተናዳ የዋለው የድንግል ማርያም ስጋ ነው። አንተ አሁን ያያችሁትን ቪዲዮ ራሱ መጣ። ለምን እንደሚቀውሙ ኢየሱስ ክርስቶስ ምድር ላይ ሲመላለስ ያለ ስጋ ነው የተከሰተው። ትምህርት የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው። የምንበላው የእመቤታችን ስጋ ነው፣ የምንጠጣው የእመቤታችንን ደም ነው ብለን አስተምረን አናውቅም። ከተዋህዶ በኋላ እነዚህ አባቶች እያስተማሩ ነው። ልደት ለምንድን ነው የምትዋሸው? በደንብ ነው የሚያስተማሩት። በደንብ የእመቤታችን ስጋ ነው የእመቤታችን ሁሉ ነገር እመቤታችን ነው የሚባለው። ኦርቶዶክስ ቤተክርስቲያን ሁሉ ነገር እመቤታችን ነው የሚባለው። አምላክ እስክትመስል ድረስ ያው በተወሰነ መልኩ አምላክ ናት። እናንተ እንደምትሉት ትምህርቱ በሙሉ የእመቤታችን ነው። የክርስቶስ ትምህርት የት ቦታ አለ? ለምንድን ነው የምትዋሹት? ለምን ትዋሻለህ? እያንዳንዱ እመቤታችን ሲል አይደል የሚውለው። አትዋሽ፣ አይዋሽም። ለዚህ ነው እኔ ፔጅ ላይ መተህ ስትዋሽ እኔ ጋር መዋሸት አትችልም ብዬ ቪዲዮን አምጥቼ ያሳየሁት። መዋሸት አይቻልም። ባይቻልማ እነዛ አባቶቻችን ደረታቸውን ነፍተው እንደዚህ አይሉ ይኸው
ያለው የድንግል ማርያም ስጋ ነው። አንተ የማን መሰለህ ቤዛ ይሆን? አሁን ያያችሁት ቪዲዮ አንዳንድ የሚቃወሙ አዲስ ገቢ ነው። እንደሚቃወሙ ኢየሱስ ክርስቶስ ምድር ላይ ሲመላለስ ያለ ስጋ ነው የተቀሰቀሰ። ክርስቲያናችን ትምህርት የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው። የምንበላው የእመቤታችን ስጋ ነው፣ የምንጠጣው የእመቤታችንን ደም ነው ብለን አስተምረን አናውቅም። ከተዋህዶ በኋላ ያ ስጋ ያ ደም የስግው ቃል ነው ከመለኮት ጋር እስከ ተዋህደ ድረስ የመለኮትን ባህሪ የራሱ ባህሪ እስካደረገና ተዋህዶ እስካለን ድረስ ያ ስጋ በቃ የስግው ቃል ስጋ ነው እንጂ ሌላ ማንም ማለት ነው። መስቀል ላይ የዋለው የድንግል ማርያም ስጋ ስላስታ መድረክ ላይ ሆነው ነው አባቶቻችን የመሰከሩት። በእድሜ ትልቅ ናቸው። ሰውን ግን በደንብ አድርገው ገንዘብ ሲበሉ የነበሩ ሰዎች ናቸው። ህዝቡን በማጃጃል በማደንቆር ምን አድርገውታል? ህዝቡን አጥፍተውታል። አሁን በህዝቡ መፍረድ አይቻልም። ስትሄድ ማርያም 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 ነው በቃ ጨዋታ። አምላክ እንደሆነች የእሷ ስም ካልተጠራ ጴንጤ የሚያስብል ኢየሱስ ብቻውን ያድናል ስትል እንዴ ጴንጤውን እንዴ ነው እንጂ የሚል በተአምር ያድናል ብሎ የሚል የለ። እያንዳንዱ አልጠጣም በለው ጴንጤ ነህ እንዴ ነው የምትባለው። ስለዚህ እውነታውን ነው አባቶቻችን አንድ አይደለም ሁለት አይደለም ሶስት አይደለም ከዛ በላይ ተናግረዋል። የእሷ ስጋ ነው የማርያም ስጋ ነው የተሰቀለልን ብለው ቃል በቃል ነው የተናገሩት። ከዚህ በላይ ምን እንዲሉ ነው መድረክ ላይ የምትፈልገው? አሉት እንጂ አስተማራችሁ። የምትመለከው ማርያም ናት እያልኩ ነው። ስለዚህ የስህተት መንገድ ነው፣ አስተካክሉ። እኔ አምልጫለሁ፣ ለእናንተ ነው። ለምን ይኸው አላሉ ነው የምትለኝ? እስቲ እኒው አባታችን የፈሰሰው ደሜ ማን ነው አላሉም? ይህን እድሜ ጠገባባት ይዋቸው ስጋን የለበሰ ከእሷ ነው የእሷ ደም ፈሷል። የእሷን ስጋ አይደል እንደ የተዋሃደው? እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አላሉ? ያቺ ቤዛ አንተ መስቀል ላይ የዋለው ታቦት ፊት ነው። አንተ ታቦቱን ይውልኝ ታቦት ፊት ነው የተናገሩት። አናስተምርም ይላሉ። ታቦት ከኋላ አድርገው ነው የሚናገሩት መድረክ ላይ ይው ታቦት ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝ ታቦት ፊት ነው። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራ እነዚህ የታወቁ አስተማሪዎች አይደለም። ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ። ስለዚህ ይሄ ፊት ለፊት የተናገሩ አባቶች አይደሉም ወይ? የቤተ ክርስቲያን የሚያውቃቸው ትልልቅ ሰዎች አይደሉም? ቃል በቃል አይደለም ወይ የሚናገሩት? እየዋሻው ነው። ምክንያቱም ማጭበርበሪያ፣ ማታለያ፣ ገንዘብ በሙሉ ከምዕመናን መዝረፊያ እመቤታችን ናት። መዝረፊያ ነገርኩ እኮ ክርስቶስ ሲወለድ መጥተው የሰገዱለት ለሱ ብቻ ነው። ለምን አልሰገዱላት? ክብር ይገባታል። መጽሐፍ ቅዱስ ላይ ትውልድ ሁሉ ያመሰግኑኛል ብላለች እመቤታችን። ትውልድ ሁሉ ካመሰግነዋት ኢየሱስ ክርስቶስ የተወለደ ጊዜ ለእያንዳንዱ ኦርቶዶክስ አደረሰልኝ። ሰገዱለት ለብቻው። ሰብአ ሰገል መጥተው ሰገዱለት። ወርቅም አመጡለት፣ ዕጣን ከርቤም ይዘውለት መጡ። ሰገዱለት ለብቻው፣ ነጥለው ለክርስቶስ ብቻውን ነው የሰገዱለት። ለእሱ አልተሰገደም። ስገዱ የሚልም የለም አላለም። አምጣ ይኸው እናትና ልጁ አብረው እሷ አራስ ሆና ክርስቶስን ወልዳ ይዛ ሰገዱለት። ለሱ ብቻ ነጥሎ ነው ያለው። ለሷ አላለም። በጉልበት የመጣ ነገር ነው። ስለዚህ የጉልበት ነገር በጣም 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 በሚያሳዝን ሁኔታ በጉልበት የመጣ ነገር አለ። ሌሎችም ላሳየ የሚያሳዝኑ ነገሮች ስላየው ነው። ይኸው ምን እንደሚያደርጉ በዚህ ነው የሚያድኗቸው። ያውን አናቷን ሰንጥቋት ግንባሯን ብሎ ደፍቷት እኛ ራስ ተቃጠለው እኮ እንዴት ልናረጅ ነው? ነጭ እያወጣው ቀድሜ እያረጀው እግዚአብሔር ያሳያል።
እና የህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠል ነው። እኛ እኮ ቀድመ ልናረጅ ነው። ነጭ አሁን ነጭ እያወጣው እዚህ ጋር እንዲህ ተመቶ የማያወድቅ ሰው አለ። ግን እዚህ ላይ ጎ አርጌ ሰይጣን በጸሎት ነው የሚወጣው። በደንብ አርጋችሁ ሰውን ለዘመናት አጭበርብራችሁታል። የዘመኑ ጳውሎስ ዮኒ ማኛ ነው የሚሆነው። ማነኝ ወንጌል ይሰበካል። የኢየሱስ ጌትነት ሁሉም መድረክ ላይ ይመሰከራል። ኦርቶዶክስ ላይ የኢየሱስ ጌትነት ኢየሱስ ጌታ ነው፣ እሱ ብቻ ነው የሚያድነው እየተባለ ይሰበካል። ለማየት ያብቃል። ያንን የሚሰራው ክርስቶስ ነው። እኔ በኃይሌ አይደለም፣ በክርስቶስ ኃይል ግን አምናለሁ። በክርስቶስ ኃይል አምናለሁ። ኢየሱስ ለብቻው ያድናል የሚለው ይኸው ገነጠለ እና የህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠል ነው። እኛ እኮ ቀድመ ልናረጅ ነው። ነጭ አሁን ነጭ እያወጣው ቀድሜ እያረጀው ፈነገላ እና የህዝብ ነው ነው በመረጃ ነው። እኔ አደራ በመረጃ ነው የማቀርበው። አይ ዮኒ ማኛ ያቀረበው ስህተት ነው፣ ዮኒ ማኛ ያለው ነገር ትክክል አይደለም ብለው ለሚታገሉ ሰዎች በማስረጃ ስለማወራ ክብሩን እሱ ይውሰድ። ያለ ማስረጃ ማንንም በዛኛው ዓለም ሆኜ እንኳን ያለ ማስረጃ ማውራት አልወድ። ማስረጃ አምጥቼ ቁጭ ነው የማደርገው። ስለዚህ ይህንን ነገር አይተናል። ሌላ ላሳያችሁ። ስለ መጠጥ ይፈቀዳል በኦርቶዶክስ? የስ ይፈቀዳል። እስቲ አይፈቀድም የምትሉ ጻፉ። በኦርቶዶክስ መጠጥ ይፈቀዳል ወይስ አይፈቀድም? የኦርቶዶክስ ወንድምናቶቼ ጻፉ፣ ኮፒ ሊንክ እያደረጋችሁ። በኦርቶዶክስ ወንድምናቶቼ መጠጥ ይፈቀዳል ወይስ አይፈቀድም? ጻፏት። ብራዘርስ ጻፉልኝ። እኛ ቤተሰብ ነን፣ እየተነጋገረን ይፈቀዳል። ሁለት እያሉ እየጻፉ ነው ከስር። እንግዲህ የምትወዷቸው አባታችን ይናገራሉ። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። መጠጥ እርኩስ ነው ማለት ኃጢአት ነው ነው የሚለው። መጠጥ እርኩስ ነው ማለት ኃጢአት ነው። አባታችን ቀጥል። ቀምሳችሁ አመስግኑ ብሏል። ቀምሳችሁ አመስግኑ ብሏል። ይሰጣል። በዚህ እግዚአብሔር አልከለከለም፣ አይምሮም ይሰጣል። በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ እያደረግን ምን ጠጣሳ አሉት። የበዓል ሰይጣን የለም ወይ አለችው። አይደለም በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስከር በሰኞ አለመስከር ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ምን ትዝ እንዳለኝ ታውቃላችሁ? ይሄ ጃምቦ ድራፍት የሚባል አለ እና በቅብዳው ሁለት ቢቀርብልህ ገላኑላ መታጠብ ትችላለህ። ጃምቦ የሚባል አሜሪካን ሀገር አውቃለሁ። አይ ቲንክ ኢትዮጵያም አለ መሰለኝ። ጃምቦ ድራፍት የሚባል በግብዳው ይቀርባል። ገላኑላ የምትታጠብበት ነው። በሱ ሁለት ከቀረበልህ ለዘመዳ ዘመድ እንኳን ይበቃል። እንኳን ሁለት ይፈቀዳል። መጠጥን ኃጢአት ነው ማለት እንትን ማለት መጥፎ ነው ማለት ኃጢአት ነው አይባልም ብለው ነው የሚያስተምሩት። እና this is the saddest part። እንደዚህ ያሉ ህዝቡን በልተውታል። በቃ ስህተት መሆኑን የምታውቀው አርቲስቶች፣ ዘፋኞች ካቴድራል ሲቀበር በቃ ስህተት ከዛ መጀመሩን ማወቅ ትችላለህ። ስህተት መሆኑ መሰረቱ ስህተት መሆኑን የምታውቀው በዛ ጋኔል ወደ ዲያብሎስ ህዝቡን ሲመራ የነበረ ሰው ስላሴ ቤተክርስቲያን ሲቀበር ስታይ በቃ የዛኔ ነው መቃወም ያለብን። አሁን የሚጠይቅ የለም። እሱ ደፍሮ አይጠይቅም ከኔ ውጭ። ወደ ዲያብሎስ የኦርቶዶክስ ልጆችን ሲነዳ የነበረ በሙሉ በስነ ስርዓት ስላሴ ቤተክርስቲያን ይቀበራል። በደንብ እየተገለጠ ነው፣ ወንጌል እየተገለጠ ነው እያልኩ ነው። ስለዚህ ይህንን ውሸት ነው ዮኒ ማኛ ያወራው ልትለኛ አትችልም። ሌላም ላምጣ። ቀስ እያልኩ ላጦዛችሁ ፈልጌ ሳይሆን እንደው ለበዓሉ ድምቀት ማየት ያለብንን ማየት ስላለብን ነው። ይሁን ተሸክሜት እንደሚሄድ እና የህዝብ ነው 200 ዓመት ራሱ ቀይር። እኛ ራሱ ተቃጠል ነው። እኛ እኮ ቀድመ ነጭ እያወጣው ቀድሜ እያረጀው
እኔ በህይወት ዘመን የማያረጅ ሰው እንዴት እንደሚታገል ይኸው አይታችኛል። አላረጅም ምንም ታምር ማረጅ ሰው አለ መድኃኒዓለም ያሳየ። ይህ እንግዲህ የእኛ አባት በ107 ዓመቱ ነው ያረፈው። ታስታውሳላችሁ? መነኩሴው እና ይህ ህዝብ ነው 200 ዓመት ራሱ የሚቀይር። እኛ ራሱ ተቃጠል ነው። የሞጣ ንግግር ያስቃል። ቀድም ልናረጅ ነጭ ሁን ነጭ እያወጣው ቀድሜ እያረጀው እኔ በህይወት ዘመን የማያረጅ ሰው የሚባለው እኔ ነኝ። አይታችኛል። አላረጅም። በአካል ብታየኝ አላረጅም። ምንም ታምር ማረጅ ሰው አለ። የእኛ አባት በ107 ዓመቱ ነው ያረፈው። ታስታውሳላችሁ? መነኩሴው አሁን ምን ያገናኘዋል ድንጋይ መሸከም ከክርስቶስ ጋር? እስቲ ፍረዱኝ እናንተ ማ ብራዘርስ ኤንድ ሲስተርስ ፍረዱኝ እንጂ ድንጋይ መሸከም ከክርስቶስ ጋር ምን አገናኘው? ከእምነት ጋር የሚያገናኘው ነገር አለ? እኔ የሚያሳዝነኝ ወጣቱ አብሮ እየተሸከመ ፉን ፉን እያለ ሲሄድ ማየት። ቅድም ጭቃ እያቦኩ ሲሸጡ አየው። ያው ጴንጤ ቤት ዘይት እንደሚሸጡት ማለት ነው። እዚህ ደግሞ ጭቃ ይሸጥልሃል፣ እዚህ ድንጋይ ይሸጥልሃል። ልዩነቱ እኮ ግራ እየገባኝ ነው። ለዚህ እኮ ነው ክርስቶስን ብቻ ተከተሉ ምለው። ክርስቶስን አይናችሁ በቀራኒዮ የተሰቀለው ኢየሱስ ክርስቶስ ላይ አድርጉ ምለው እኮ ለዚህ ነው። ሰው የትም ቤት ያሰናክላል። አሰናካይ በጣም ብዙ አለ። እውነቱን ነው። ሞጣ ተቃጠልኩ ያለው ይኸው አባት ሲደበድቡት ደግሞ የለኝ እዚህ ጋር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ዓለም በልጁ ምንድን ነው እንጂ ዓለም እንዲፈርድ እግዚአብሔር አንድያ ልጁን አላከው። ወንድሞቼ ሆይ ንስሐ እንግባ። ይሄ ይደበድቡታል። እግዚአብሔር ልጅ ይወዳችኋል። ንስሐ እንግባ። መድኃኒት የሆነ ጌታ ክርስቶስ ያውቀውታል። ስለዚህ ንስሐ መልስ የላቸውም። ለብር ብሎ ነው ምን ብሎ ነው ይሉታል። ምን አረገ? መጽሐፍ ቅዱሳዊ ቃል ነው የተናገረው ይሄ ሰው አይደለም። ከመጽሐፍ ቅዱስ ውጭ ተናግሯል ይሄ ልጅ? ምንም አልተናገረም። እሱ አሁን ወጣት ነው። አገጩን ብሎ ይህን ሽማግሌ መድፋት ይችላል። አገጩን ብሎ ግን በክርስቶስ የተያዘ ሰው ስለሆነ ምንም ማድረግ አልቻለም። ልክ ምን እንደሚያደርግ እግዚአብሔር አንድያ ልጁን አላከው። ወንድሞቼ ሆይ ንስሐ እንግባ። ኢየሱስ የእግዚአብሔር ልጅ ይወዳችኋል። ንስሐ እንግባ። መድኃኒት የሆነ ጌታ ክርስቶስ ተወልዶላችኋል። ስለዚህ ንስሐ ክርስቶስ ሲሰበክ እንዴት አንድ የኦርቶዶክስ አባት ሊናደድ ይችላል? ይሄን ብቻ መልሱልኝ። ክርስቶስ ኢየሱስ ሲሰበክ አሁን ለምሳሌ ስለ ቁርአን አሁን እስልምና ቢሆን የተናገረውና ሙስሊም የሆነው ከሆነ የተናገረው እዚህ ክርስቶስ ነቢይ ነው እያለ ቢያወራና እንደዚህ ጓቢልባት እሺ ትላለህ። እሺ እላለሁ። አንደርስታንድ ይኖ ለምን ክርስቶስን ዝቅ አረክብኝ ብዬ ምናምን በጓላ ኢየሱስን አምናለሁ እያልክ ስለ ኢየሱስ ሲነገር እንዴት ነው የምትናደደው? እንዴት ነው ምንድን ነው? ኢየሱስን ቢያመልኩ ኖሮ እኛ ባት አይናደዱ። ምንም ያናድ ነገር የለም። ምንም ኢየሱስ ስለተሰበከ የሚያናድ ነገር የለም። ለምንድን ነው የተናደዱት? ስለዚህ ኢየሱስ እንደማይሰበክ በዚህ ታውቃላችሁ። አባታችን እየደበደቡ ነበር። ላቪቱ ኦልራይት ክላክ ተግባባ። ለምን ተናደዳችሁ? ምንድን ነው የሚያናደው? ኢየሱስ ጌታ ነው መባሉ በጣም በጣም በሚያሳዝን ሁኔታ በጣም የሚታክቱ ቪዲዮዎች በጣም ብዙ አሉ። ኦርቶዶክስ የክርስቶስ ወንጌል እንደማይሰበክ በአባታችን ማየት ትችላላችሁ። ኧረ የሆነ የሚያስቅ ነበረ። መጽሐፈ ዶሮ የሚባል አለ። እኔ የውሸት ይመስለኝ ነበር በእውነት እግዚአብሔር ምስክሬ። መጽሐፈ ዶሮ የውሸት ይመስለኝ ነበር። ለካ አለ፣ ሪል አለ መጽሐፈ ዶሮ።
የጭቃውን አየን። ሌላ ምንድን ነው? የሆኑ እናት ምስኪን እናት የሚሉትን እንስማ። ቆይ ይሄ ብዙ ሰው ሊያበሳጭ ስለሚችል አላደርገውም ነው። ገና እዚህ ጋር አልደረሱም። በጥበብ ነው መናገር ያለብኝ። አጽም ይዘውልህ መድረክ ላይ ይመጣሉ። አጽም፣ የሰው አጽም ምንም አይነት። ይህን ቪዲዮ ላሳያችሁ። ይህን ጉድ ሼር አድርጉት። በነገራችን ላይ ለብዙዎች መድረስ አለበት። አሁን ይሄ ላሊበላ አካባቢ የሚገኝ ነው። ከዛ ከዋሻ ውስጥ እዛ ጋር ነጠላ የለበሰው ሰውዬ እሱ ይዞ የሚመጣው ምንድን ነው? የሰው አጽም መድረክ ላይ ማቆም ጀምረዋል። ያሉት ይኸው ተመልከት። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይገስጻችሁ። በጌታ በኢየሱስ ክርስቶስ ስም። ምን አይነት ነገር ነው ወገኖቼ? አረ ምንድን ነው? ይኸው ደግፎት ቁጭ ያለ ሰውየው እጁን የተገነዘ እግሩን የታሰረ በቅንነት በየዋህነት። እስቲ ተመልከቱት። የእናትህ ወይም የአባትህ ወይም የእህትህ የቅርብ ዘመድ አስከሬን አጽም ወጥቶ እንደዚህ ፊት ለፊት ቢቆም ደስ ይላል። አንተ ይሄ ነው የሚለው። እውነት ለመናገር እንግዲህ የእህታችሁ የወንድማችሁ ወገኖቻችሁ አጽም ቢኖር ምን አይነት ስሜት ነው የሚሰማችሁ? ምን አይነት ስሜት? እስቲ ንገሩ። ምን አይነት ስሜት ነው የሚሰማ? ያንተን የእህትን የወንድምን አውጥቶ መድረክ ላይ ዞል መጣ። ምን አይነት ስሜት ነው የሚሰማ? እንደ አንድ ሰው እንደ ሰው ሌላውን ተው፣ ሃይማኖቱን ምናምን ይቅር። የሆነ ሰው አጽሙን ይዞ መጣና ቆመልህ ፊት ለፊት ምንድን ነው የሚሰማቸው? ከዛ ወደ ገደለው ከመቃብር ጋር ጨዋታ ምን ያደርጋል? ሰዎች ሞተው እንኳን ማርፉበት ቦታ ዲስሪስፔክት እኮ ነው ይሄ። ጌታ ምስክር ዲስሪስፔክት ነው። የሰው አጽም አውጥቶ ይሄ ለኦርቶዶክስ አድርሱልኝ ይሄን መልክ እውነቴን ነው የምልህ። ብዙ ማሳየት ይሄን አልፈልግም፣ ጠቃሚ አይደለም። እስቲ የእናንተ ቤተሰብ የእናንተ ወንድም እህታችሁ የምትወዷት ወይም እናታችሁ ልትሆን ትችላለች፣ አባታችሁ የምትወዱት ኢቭን እሱን ተዉት፣ ጓደኛችሁ በህይወት የተለየ ጓደኛችሁ ሬሳውን አምጥተው ቤተክርስቲያን ላይ ዝም ብለው እያሳዩ ምን እንደሚያስተምሩበትም ታውቃላችሁ። ያው የጥንቆላ ነገር ነው እንጂ መልካም ነገር አያስተምሩ። ሬሳ አምጥተህ ምንም ልታስተምረኝ የምትችለው ነገር የለም። እና በዚህ ደረጃ ወርደዋል። ሰውን ለማሳመን ገንዘብ ለመውሰድ ህዝቡን ከ1 እስከ 30 እያሉ ለመዝረፍ የተጠቀሙበት ሜተድ ነው። ከ1 እስከ 30 መዝረፊያ መንገድ ነው። ምክንያቱም እንደነገርኳችሁ ነው፣ ደጋግሜ እላለሁ። ክርስቶስ እናቱ ቤተልሔም በወለደችው ጊዜ 70 ሰገል ሲመጡ በኮከብ እየተመሩ መጥተው ለሱ ለብቻውን የሰገዱለት። ማርያም ይዛው ነበር በእቅፏ፣ እርግጠኛ ነኝ በእቅፍ ይዛው ነበር። በእቅፍ ይዛው 70 ሰገድ ለክርስቶስ ሰገዱለት። እዛ ጋር ለማርያም ሰገዱ የሚል የለም። መስገድ ሁሉ ነገር ለማን ነው? ለእግዚአብሔር ብቻ፣ ለአብ ልጅ ብቻ እና ለአብ ነው። ልቦና ይስጣችሁ። እውነቴን ህዝቡን አይደለም እያለ ህዝቡ ምንም አላጠፋ፣ ህዝቡን ምንም ነገር ሊባል አይችልም። ግን እነዚህ ሰዎች ሆን ብለው ነው ደብተራ እያደረጉባቸው፣ መተት እያደረጉባቸው ነው ህዝባቸውን እንደዚህ የሚጫወቱበት። ስለዚህ ይህ ነገር መስተካከል አለበት። እኔ መሴጅ ነው ይኸው መጽሐፈ ዶሮ ከቀልድ ጋር አድርገው የሰሩ ተመችቶኛል። መጽሐፈ ዶሮ ዘቤ ነው። የዶሮ መጽሐፍ አለ የተጻፈው በሐዋርያት ነው። መጽሐፉን የደረሱት ቅዱሳን ሐዋርያት ናቸው። መጽሐፈ ዶሮ የሚለው እዚህ ውስጥ ከዛ ተወጣቶ የተጻፈ መጽሐፍ አለ። ይሄ መጽሐፍ ይታያችኋል ምን እንደሚያክል? በጣም ትልቅ ነው። ለመያዝ ራሱ ትልቅ ነው። እንደዚህ አይነት አስተሳሰቦችን በጣም ያሰፋሁት ዘቤ ነው። በተለያየ ፕሮፌሽን ነው። ፍልስፍና ተምሬያለሁ። 12 የዶሮ ብልት የ12 ሐዋርያት ምሳሌ እና ለይሁዳይቱ ይደርሰዋል ብለው ቁጭ የይሁዳ ተከራካሪዎች አዘናችሁለት። ለይሁዳ የትኛው ይድረሰው? መጽሐፈ ዶሮ። ስለዚህ እንዲያውም መምህር ኒቆዲሞስ በጣም ነው የተመቹኝ። ይህንን በጣም ተናደውበት ለዘበነ እባክህ እኔ አሁን ማቴዎስ የቱ ነው የቱን ልብላ እያልኩ ግራ ሊገባኝ ነው ወይ ብለው አባታችን ራሱ ኒቆዲሞስ ተናግረዋል። እኔ ማክብራቸው አባት ናቸው። ኒቆዲሞስ በጣም የታወቁ ናቸው። ቲክታክ ላይም አሉ፣ ያስተምራሉ። እንደዚህ አይነት ነገርን አውግዘዋል። መወገዝ አለበት። ተረት ተረት መቆም አለበት።
መጽሐፈ ዶሮ፣ ታምረ ማርያም፣ ክርስቶስ ሳምራ ምናምን እያላችሁ የምታመጡት የውሸት ትምህርት ነው። ምንን ህዝብን እንደዚህ ያደርጋል እንዲህ ብላችሁ ግራ ተጋብታችሁ ምን እንድትሆኑ እንድትጠፉ የሚያደርግ ትምህርት ነው። ሌላው ከይቅርታ ጋር እኔ አይደለሁም ይኸውላችሁ ኬንያ ሄዶ በኢትዮጵያ አምላክ ተብሎ በየቤቱ የተፖሰተው ሰውዬ ኬንያ ላይ ምን እየሰራ እንደሆነ ይውልኝ። እኔ አይደለሁም ማስረጃ ነው። አደራ በሰማይ አደራ በምድር ዮኒ ማኛ እንደዚህ ያለ እንዳትሉ። ዮኒ ማኛ እየደነ ጌታን እያመሰገነ ነው አብሮ ይሁ እናንተ ቤታችሁ የምታደርጉ ይኸውላችሁ ይሄኛው ሰው ነው እያመሰገነ ነው ራሱ። ይሄን አይደለ ቤታችሁ የሰቀላችሁ? ስለዚህ ቤታችሁ የሰቀላችሁ ሰውዬ እዚህ ጋር ፉን ፉን እያለ ነው አባቴ። አም ጀስት ያለኝ። ስለዚህ አስተውሉ። በተረት ተረት ህዝቡን በስዕል ይዘውታል። ስዕሉ የሚጠቅመው እውነቴን ነው የምናገረው ከይቅርታ ጋርና ደብተራነት ለጥንቁልና። አሁን ጠንቋይ ቤት ብትሄድ ሙሉ እንደዚህ አይነት ስዕሎች አሉ። ግቡና ያው ጠንቋይ ቤት ሙሉ የስዕላ ስዕል ሙሉ አለ። የእግዚአብሔር ቢሆን ማድረግ አይችልም። ደብተራ አቅም የለው። የእግዚአብሔር ቤት ቢሆን ይህን ማድረግ አይችልም። ደብተራ የሚችለው ለምንድን ነው? ስላልሆነ የውሸት ስለሆነ ነው የሚችለው። ስዕሉ ሰውየው እየዋሸው ነው። ላሳያችሁ ደግሜ ቤተሰብ እኔ ፈጥሬ የማውራው አንድ ነገር ነው። ይሄ አይደለ ምንም አልዋሽም። ከዚህ በኋላም ቤት ሰቅለህን ሰውዬ መቼም ስትሰግድለት ካየው ተበልተሃል አባቴ፣ አምልጥ።